ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሚያዝያ 17 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። የ24 ሰዓት ዋና ዋና መረጃዎችን በአገር ውስጥና በአፍሪካ ቀንድ ያሉ መረጃዎችን ወደ እናንተ አደርሳለሁ። እናንተም አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በሰዓት ከያዝኳቸው መረጃዎች መካከል የተለመደው የግንባር ዝርዝር መረጃዎች አሉ። ዛሬም በራያ ቆቦ ቀጠናዎች አሉ አዳዲስ ወታደራዊና እንዲሁም ደግሞ የውጊያ መረጃዎችን በዝርዝር አሰናድቻለሁ። በዚህ ሰዓት ወደ እናንተ የሚደርሱ ይሆናል። እንድትከታተሉ ነው በአክብሮት የምጋብዘው። በተመሳሳይ ሰሞኑን የፖለቲካ ውጥረት ሲያስተናግድ የነበረው መቀሌ በተመለከተ እንደዚሁ አዳዲስ መረጃዎች ወጥተዋል። ጀነራል ታደሰ ወረደ ጥርስ ያወጡ ይመስላሉ። የአይነኩም የተባሉ በህወሓት ሹማምንት ላይ እንደዚሁ እርምጃ ወስደዋል። ይህንን በተመለከተ እንግዲህ በትግራይ ያለውን አጠቃላይ የፖለቲካ ውጥረት አጋግሎታል። ከዛ ባሻገር ደግሞ በሚቀጥሉት 10 ቀናት ሁሉም ነገር ይጠናቀቃል እያሉ ነው እነ ደብረጽዮን ቡድን የሚገኘው። ከዛ በፊት ወደ ትግራይ ክልል የሚያስገቡ ዋና ዋና ወሳኝ የሚባሉ መውጫና መግቢያ በሮች እንዲሁም ደግሞ ወታደራዊ ገዥ መሬቶች በቁጥጥር ስር እንዲውሉ በሚል ህወሓት በአማራ ክልል ባሉ እንደ ዋግ ኽምራ፣ ራያ አካባቢዎች አዳዲስ የሰራዊት ስምሪት እያደረገ ይገኛል። ዛሬ ሌሊቱንም ተጨማሪ ኃይል ስምሪት አድርጓል። መድፎችንም እንደዚሁ አስጠግተዋል። ይህንን ጨምሮ መቀሌ ያለውና በዚህ ቀጠና ያሉትን መረጃዎች በዝርዝር የምትሰሟቸው አሉ። በአማራ ክልልም ያለውን አጠቃላይ ሁኔታ በተመለከተ በዚህ ያስካስኳቸው መረጃዎች መካከል ደግሞ እንደዚሁ የሚስቱን ለማስፈታት የማረሚያ ቤትን በማረሚያ ቤት ላይ ኦፕሬሽን ለመስራት ትዕዛዝ የሰጠው የጫካ የታጣቂ ኃይልን በተመለከተም እንደዚሁ አዲስ መረጃ ይዣለሁ። ሚስቱ በቁጥጥር ስር ውላ በምትገኝበት ማረሚያ ቤት ላይ ታጣቂዎች ልዩ ኦፕሬሽን በመስራት ሚስቱን እንዲያስፈቱ ትዕዛዝ የሰጠው የጫካ ታጣቂ አዛዥ ማን ነው? ምንድን ነው የሚለውን በተመለከተ ዝርዝር መረጃዎችን አደርሳችኋለሁ። በተለያዩ አካባቢዎች በጎንደር፣ በጎጃም፣ በወሎ እንዲሁም ደግሞ በአማራ ክልል በሁሉም አካባቢዎች ያሉ የ24 ሰዓት ዝርዝር መረጃዎች በዚህ ሰዓት ወደ እናንተ ተነርተዋል። ትከታተላላችሁ። ሀሳብ አስተያየት ቢኖራችሁ ጥቆማ ዜናችን@gmail.com ላይ ልታደርሱ ትችላላችሁ። እንግዲህ ብዙዎቻችሁ ትናንትና የቀረበውን የነዳጅ እጥረትን በተመለከተ በርካታ አስተያየቶችን አድርሳችኋል። አሁንም ነዳጅ እንደ ጋምቤላ እንደ ቤንሻንጉል ባሉ አካባቢዎች ከ1500 እስከ 2000 ብር ድረስ በሊትር እየተሸጠ እንደሆነና ችግሩ ተባብሶ መቀጠሉን እንዲሁም ደግሞ በየአካባቢው የነዳጅ ስርቆትና የነዳጅ ዝርፊያ ላይ የተሰማሩ ባለስልጣናትን የአካባቢው የንግድና የጸጥታ አባላት እንዲሁም ደግሞ አሽከርካሪዎችን ጭምር በተመለከተ በርካታ ጥቆማዎችን አድርሳችኋል። ከዚህ በፊት እንግዲህ በባህር ዳር የሚገኘው የህንድ የብረታ ብረት ማምረቻ ብረታ ብረት ፋብሪካ ማኑፋክቸሪንግ ፋብሪካ ውስጥ የነዳጅ ቦቴዎች እየገቡ ነዳጅ በጥቁር ገበያ ይቸበቸባል የሚለውንም በተመለከተ ተጨማሪ መረጃዎች እንደዚሁ አድርሳችሁኛል። በእጅጉ አመሰግናለሁ። ይህ በዚህ ሰዓት ያስኳቸው የተለያዩ መረጃዎች አሉ። ከዛ ባሻገር በየአካባቢ ያለውን የጥሬ ገንዘብ እጥረት በተመለከተም እንደዚህ ጥቆማዎች አድርሳችኋል። በመረጃው ውስጥ አካትቻቸዋለሁ። ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ፣ ወታደራዊና ዲፕሎማሲያዊ መረጃዎችን ትከታተላላችሁ። አሁንም ሀሳብ አስተያየት ቢኖራችሁ ጥቆማ ዜናችን@gmail.com ላይ ልታደርሱ ትችላላችሁ። እያደረሳችሁ ስለሆነ በእጅጉ ነው የማመሰግነው። በዋትሳፕ፣ በቴሌግራም፣ በሜሴንጀር እንዲሁም ደግሞ በኢሜይል ጥቆማዎችን አድርሱ። ስልክ ቁጥር አስቀምጥልን ጥቆማዎችን ለመስጠት ብላችሁኛል። እንግዲህ እንደ ሁኔታው ስልክ ቁጥር የምናስብበት ይሆናል። መረጃዎቹ ሲሄድ እንግዲህ ታጣቂ አዛዡ ሚስቱን ለማስፈታት ማረሚያ ቤቱን ለመቆጣጠር ያሰማራው ኦፕሬሽን የሚል ነው የመጀመሪያው መረጃ። በቤንሻንጉል ጉሙዝ ክልል ነው እንግዲህ ይሄ የሆነው። በመተከል ዞን የሚንቀሳቀሰው የጉሙዝ ታጣቂ አዛዥ ሚስቱን ለማስፈታት ያዘጋጀው ኦፕሬሽን ከሽፏል። በአንጻሩ በንጹሃን ላይ ጉዳት አድርሷል። ኦፕሬሽኑ ሚስቱ በፖሊስ ቁጥጥር ስር በምትገኝበት የግልገል በለስ ማረሚያ ቤት ላይ ልዩ ኦፕሬሽን በመስራት ሚስቱ እንድትፈታ ትዕዛዝ ሰጥቶ የነበረው የታጣቂ አዛዡ ይሄ ሳይሆን 7 ሰጋራጆችን በመግደል ኦፕሬሽኑ ከሽፏል። 7 ስጋ ያርዱ የነበሩ ሰዎችን ረሽነዋል። የተላኩበትን ኦፕሬሽን ሳይሰሩ ተመልሰዋል ነው ያሉት የመረጃ ምንጮቹ። ስጋ የሚያርዱ 7 ሰላማዊ ሰዎች ሙሉ በሙሉ ተገድለዋል። የጉሙዝ ታጣቂ አዛዥ ሚስቱን ለማስፈታት ማረሚያ ቤት ላይ ጥቃት ቢከፍትም የማረሚያ ቤት ጥበቃ ፖሊሶች በሰጡት ያጸፋ ምላሽ አንድ ታጣቂ አባላቸው ተገድሎ ሌሎቹ ደግሞ አምልጠዋል። ይህንን ከማድረጋቸው ቀደም ብሎ ከማለዳው 11 ሰዓት ላይ ስጋ እያረዱ የነበሩ ሰዎችን 7 ሰዎችን እነዚህ ታጣቂዎች ገድለዋል። እንግዲህ ሴትዮዋንም አላስፈቱም። በዚህ ሁኔታ ጉዳት ደርሶ ተበትነዋል። በጉዳዩ እጅግ አሳዛኝ እንደሆነ የገለጹት የመረጃ ምንጮች እነዚህ አገር አማን ብለው በጠዋት ስጋ እያረዱ የነበሩ 7 ሰላማዊ ሰዎች የአማራ ተወላጆች ናቸው በታጣቂዎቹ እየተገደሉት። ይህ ሆነው እንግዲህ በቤንሻንጉል ክልል መተከል ዞን ግልገል በለስ ከተማ ነው። የማረሚያ ቤት ፖሊሶች በሰጡት አጸፋ ምላሽ አንድ ታጣቂ ሲገደል ሌሎች 4 ደግሞ ከባድና ቀላል ቁስለኛ ሆነዋል።
ወደ ምዕራብ ሸዋ የሚወስደን መረጃ ላስከትል። በኦሮሚያ ክልል በምዕራብ ሸዋ በኖኖ ወረዳ በአማራ ተወላጆች ላይ የሚፈጸመው ግፍና ሰቆቃ ቀጥሏል። አድማጭ ተመልካቾቻችን እንደምታስታውሱት የዚህ ወረዳ አንድ አስተዳዳሪ ከአንድ ዓመት በፊት በወጣ ቪዲዮ እባካችሁ ታጠቁ እናስታጥቃለን፣ አማራን ጨፍጭፉ የሚል ቀጥታ ንግግር ሲያደርግ ቪዲዮ ወጥቶ መነጋገሪያ ሆኖ ነበር። ይሄ የወረዳ አስተዳዳሪ ይህን ከተናገረ ከአንድ ዓመት በኋላ በአካባቢው ዛሬ ከፍተኛ ጭፍጨፋዎች ተፈጽመዋል። በምዕራብ ሸዋ ዞን በኖኖ ወረዳ የአማራ ተወላጆች መሬት በነሽመልስ አስተዳደር የጸጥታና የፖለቲካ ባለስልጣናት እየተነጠቀ የሸኔ ታጣቂዎች እየተሰጠ ነው። የሸኔ ታጣቂዎች ትጥቅ የምትፈቱ ከሆነ የአማራ ቤት እንሰጣችኋለን፣ የአማራ መሬት እንሰጣችኋለን፣ በእሱ ትተዳድራላችሁ፣ ስለዚህ እየተባሉ የሸኔ ታጣቂዎች ለድርድር እየቀረቡ ያሉት በአማራ ሀብትና ንብረት ላይ ነው። ይህ ሲሆን እንግዲህ አማራው ቁሞ ያያል ወይ የሚለው ጉዳይ አብሮ እንዳለ ሆኖ ይህንን የአማሮቹን መሬት ለመንጠቅ ሙከራ ባደረጉ የሚሊሻና የፖሊስ አባላት ላይም እንደዚሁ እርምጃ ተወስዷል። እንግዲህ ያው ራስን የመከላከል ጉዳይ ነው። ይህን ተከትሎ በተቀሰቀሰ ግጭት የሰባት ሰዎች ህይወት አልፏል። ከሁለት ቀናት በፊት ትላንትም እንደዚሁ ግጭቱ ቀጥሏል። በርካታ ሰዎች ህይወታቸው አልፏል። ካምቦ ከተማ ጭምር መሬት የምትፈልጉ ወጣቶች በሚል የአማራ መሬት አፈናቅላችሁ ውሰዱ በሚል ስልጠና ሰጥተው ወደ አካባቢው ያሰማሯቸው ሚሊሻዎች እንዲሁም ደግሞ የቀድሞ የሸኔ ታጣቂዎች ይህንን ግጭት አስነስተው በንጹሐን ላይ ጉዳት ደርሷል። ግጭቱ ተባብሶ ቀጥሏል። ግጭቱ ተባብሶ እና ቀጥሎ የብዙ ሰዎች ህይወትም አልፏል። በአካባቢው ረሱ በሚል ያመጧቸው ወጣቶች ጋር ነው ይህ ግጭት እንግዲህ እንደገና ተባብሶ ትላንት የቀጠለው። በአካባቢው የሚገኘው የ89ኛ ክፍለ ጦር መከላከያ ዋና አዛዥ ኮሎኔል አማረ ጉዳዩን ለማብረድ የአካባቢ ሰዎች ቢጠይቁትም ትዕዛዝ አልተሰጠኝም በሚል የኦሮሞ የጸጥታ ሰዎች እና የተዘጋጁ የፖለቲካ ሰዎች የሚያደርጉትን ጭፍጨፋ ቆሞ እየተመለከተ ነው ብለዋል የአካባቢ ነዋሪዎች። ይህ ሆኖ እንግዲህ አማራዎቹ አጸፋ እርምጃ መውሰድ ቢጀምሩ መከላከያ ጣልቃ እንዲገባ የአካባቢው አስተዳደር ይጠይቃል። አሁን ግን አማራው ስለሆነ እየተጠቃ ያለው 89ኛ ክፍለ ጦር በአካባቢው አለ መከላከያ ቆሞ እያየ ነው ሲሉ ነው የመረጃ ምንጮቹ የገለጹት። ኖኖ ወረዳ በተለይ መዳሎ ተብሎ በሚጠራው ቀበሌ ያለው ሁኔታ ከቁጥጥር ውጭ ሆኗል። አጠቃላይ የጉዳት መጠን በዝርዝር አልታወቀም ነው ያሉት የመረጃ ምንጮች። ከዚህ በፊት እንግዲህ የኖኖ ወረዳ አስተዳዳሪ ገዝተን እናስታጥቃቸዋለን፣ አማራን ጨፍጭፉ የሚል የቀጥታ ስብሰባ ንግግር መናገሩና የቪዲዮ ከተወጣ በኋላ መነጋገሪያ መሆኑ ይታወቃል። አሁን ይሄ አስተዳዳሪ ሳይጠየቅ ባለበት ስልጣን ቀጥሏል። አሁን ተጨማሪ የጥፋት እጆችን ከተለያዩ አካባቢዎች በማሰባሰብ በአማራዎቹ ላይ ጭፍጨፋ እያስፈጸመ እንደሆነ ነው መረጃዎች የገለጹት። ይሄ ወረዳ አስተዳዳሪ እንግዲህ ከኃላፊነት ሳይነሳ አሁንም በዚሁ ስራው ቀጥሏል። አስታጥቆ ያስገባቸውን የተለያዩ ኃይሎች ከሸኔም ከሚሊሻም ከልዩ ኃይልም ባስገባቸው ታጣቂዎች ነው መዳሎ ቀበሌ ላይ ይህን ጭፍጨፋ እያስፈጸመ የሚገኘው። በተመሳሳይ ወደ ወለጋ ስንሄድ በወለጋ ምስራቅ ወለጋ አማራ በሚኖርባቸው 5 ወረዳዎች፣ በነገራችን ላይ በእነዚህ ወረዳዎች እስከ 95 በመቶ ድረስ አማራ የሚኖርባቸው ወረዳዎች የተውጣጡ የኦሮሞ የአካባቢው የብልጽግና ባለስልጣናት፣ የኦሮሞ የአካባቢው የጸጥታ ሰዎች በልዩ ስብሰባ ዝግ ስብሰባ እያደረጉ መሆኑን የመረጃ ምንጮች ገልጸዋል። ስብሰባው አንድ ሳምንት ሊሞላው ጥቂት ጊዜ ነው የቀረው ያሉት የመረጃ ምንጮች ዋና አጀንዳው ደግሞ በቀጣይ እነዚህ አማራ በብዛት በሚኖርባቸው ወረዳዎች ላይ በሚፈጸም ተመሳሳይ ቀን ልዩ ዘመቻ ለመፈጸም ምክክር እየተደረገ ነው እየተባለው። ከዚህ በፊት በተከታታይ 3 ዓመት በአየር በእግረኛ የታገዘ ጭፍጨፋ ሲያደርግ የቆየው ኦህዴድ ብልጽግና በዚህ ወቅት በአካባቢው የነበሩ የአማራ ሚሊሻዎች ትጥቅ እንዲያወርዱ እንዲሁም ደግሞ በየትኛውም የጋራ ዘመቻ የአማራ ተወላጆች እንዳይካፈሉ የሚል አዲስ ትዕዛዝ አስተላልፏል። ከዛ በፊት እንግዲህ በራሳቸው በአካባቢው ራሳቸውን የሚጠብቁ ሚሊሻዎች ነበሩ። አልፎ አልፎ ከነሽመልስ የጸጥታ ኃይሎች ጋር አብረው ስምሪት የሚወስዱ ነበሩ። እነሱ አሁን አማራ በመሆናቸው ከዚህ ግዳጅና ስምሪት እንዲወጡ ተደርጓል። በዚህ እንግዲህ ስብሰባው ምስራቅ ወለጋ አንገርጉትን ከተማ እየተደረገ ሲሆን ከክልል የመጡ 5 ሰዎች የዘመቻ እቅዶችን የቀጣይ ተመሳሳይ ኦፕሬሽን ወይም ደግሞ ሕግ ማስከበር በሚል ትዕዛዝ እየሰጡ እንደሆነና በዚህ ምክክር እየተደረገ እንደሆነ ለማወቅ ተችሏል። በአማራ ክልል በሚገኙ ከተሞች ደግሞ ከፍተኛ የሆነ የገንዘብ እጥረት ተከስቷል የሚል መረጃ ወጥቷል። ይህ እንግዲህ ከግንባር መረጃዎች ሌላው ኢኮኖሚያዊ መረጃ ነው። ያው ተያያዥ ነው። በነገራችን ላይ ባለው ጦርነት ምክንያት ከፍተኛ የሆነ የጥሬ ገንዘብ እጥረት ተከስቷል። በአማራ ክልል ከዚህ በፊት በወረዳና በገጠር ከተሞች የነበረው የጥሬ ገንዘብ እጥረት አሁን በትልልቅ የክልሉ ከተሞች ጭምር ከፍተኛ የሆነ የጥሬ ገንዘብ እጥረት ተከስቷል። በዚህ የጥሬ ገንዘብ ባንኮች ጭምር የባንክ ሰራተኞች ጭምር ከፍተኛ ጫና ውስጥ ገብተዋል። ማንኛውም ደንበኛ ባንክ ሄዶ የጠየቀውን ገንዘብ ማግኘት አይችልም።
የባንክ ሰራተኞቹ ጥሬ ገንዘብ ከነጋዴ ሰብስቡ በሚል በየመንገዱ እንዲወጡ ቢደረግም ጥሬ ገንዘብ ሊገኝ አልቻለም። በዚህም ከፍተኛ ጫና ውስጥ ገብተዋል። ሁኔታው በዚህ ከቀጠለ በሚቀጥሉት ጊዜያት ሁኔታው ወደ ከፋ ደረጃ ሊሸጋገር ይችላል ብለዋል። ትላንትና 50 ሺህ ብር የጠየቁ አንድ ደንበኛ ወልዲያ 2 ሺህ ብር እንኳ አላገኙም፣ ባንክ ውስጥ ካሽ ወይም ደግሞ ጥሬ ገንዘብ የለም በሚል ይህ ሁኔታ እንግዲህ በየአካባቢዎቹ እንዳለ ነው መረጃዎች የሚገልጹት። ሌላው በዚህ በአሳለፍነው ሚያዝያ ወር እንግዲህ የያዝነው ሚያዝያ ወር ላይ ከሞጣ ቀጠና ወደ ደቡብ ጎንደር ጋይንት ቀጠና ተቀይሮ የመጣው ኮሎኔል አለምነህ ታደሰ በዚህ ቀጠና በሰጠው ትዕዛዝ ላይ ጋይንት በአንድ ሳምንት ብቻ 22 ሰዎች መገደላቸውን፣ ንጹሐን ሰዎች መጨፍጨፋቸውን የመረጃ ምንጮች ገልጸዋል። ሚያዝያ 9 2018 ዓ.ም ሳሊ ከተማ ከካህናት ዲያቆናትን ጨምሮ አንድ ሐኪምና ሌሎች ሲቪሊያን 7 ሰዎች በአጠቃላይ መገደላቸውን ቢቢሲ በሰፊው ዘገባ ይዞ ወጥቷል። እነዚህን ጨምሮ ደግሞ በሌላ ጊዜ ሚያዝያ 13 2018 ሳሊ ጎብጎብ እና በአካባቢው ከተሞች ከ13 ሰዎች ታፍነው ተወስደው ደብዛቸው ጠፍቷል። ሌላው ንፋስ መውጫ 3 ወጣቶች እንደዚሁ ተይዘው ተወስደው ደብዛቸው ጠፍቷል። ንፋስ መውጫ ከተማ ስላሴ ቤተክርስቲያን ጀርባ የሚገኝ ገደል አካባቢ በሌሊት የተኩስ ድምፅ መስማታቸውን የመረጃ ምንጮች ይገልጻሉ። ይሄ የተኩስ ድምፅ በሌሊት በዚህ አካባቢ ሰዎች ሳይረሸኑ አልቀሩም የሚል መላምት እንዲያመጡ አድርጓቸዋል። ደብዛቸው የጠፋ ሰዎች በዚህ በንፋስ መውጫ ስላሴ ቤተክርስቲያን ጀርባ ተገድለው ተጥለው ሊሆን ይችላል ነው የተባለው። ይሄ በዚህ ሁኔታ እንግዲህ ሳይረሸኑ እንዳልቀሩ የሚገልጹት የመረጃ ምንጮች በ1970ዎቹ በቀይ ሽብር በርካታ ወጣቶች በዚህ እየተረሸኑ አስከሬናቸው ወደ ገደል ይወረወር ነበረ። አስክሬን ለማግኘት እንኳ በቀላሉ የማይቻልበት እጅግ አስቸጋሪ የሆነ አደገኛ ገደላማ ቦታ ነው ይሄ ድርጊት እየተፈጸመ ያለበት ብለዋል። በነገራችን ላይ አሁን በተለይ በቅርብ ጊዜ በአማራ ክልል በተጠናክሮ በቀጠለው የንጹሐን ጭፍጨፋ ተስፋ መቁረጥ በሚመስል መልኩ የሚሊሻ አባላት ራሳቸው ጭምር እየተረሸኑ እየተገደሉ ነው የሚገኙት መከላከያ ውስጥ ያሉ የአማራ ተወላጆችም እንደዚሁ ከፋኖ ጋር ግንኙነት አላችሁ በሚል ሰሞኑን በብናት ብቻ ከ7 በላይ ወታደሮች ስለመረሸናቸው፣ በምስራቅ ጎጃም ደብረ ወርቅ ደግሞ እንደዚሁ የሚሊሻ አስተባባሪውን ጨምሮ 3 የሚሊሻ አባላት በመከላከያ መረሸናቸው፣ እንዲሁም ደቡብ ወሎ አልበኮ አካባቢ እንደዚሁ የልዩ ኃይል የአድማ ብተና አባላት እንደዚሁ በመከላከያ በቁጥጥር ስር መዋላቸው፣ በሸዋ የአካባቢ የብልጽግና ባለስልጣናት እንደዚሁ ከፋኖ ጋር ትገናኛላችሁ በሚል በመከላከያ መያዛቸው ተገልጿል። እነዚህ እንግዲህ እርስ በርስ በውስጥ ያለው የፖለቲካዊና ወታደራዊ ኃይሉ አደረጃጀቱ እንዲሁም ደግሞ የክልሉ ጸጥታ ኃይልና የፌዴራል ጸጥታ ኃይል የሚባለው መከላከያ ጋር ያለውን አለመግባባት የሚያሳይ ነው። ከዛ ባለፈ ሚሊሻ እርስ በርሱ መከላከያና አድማ ብተናና ሚሊሻ እንዲሁ በየአካባቢው የሚያደርጓቸው ውጊያዎችም ተኩሶችም ከዘመቻ ጋር በተያያዘ የተለመዱ ክስተቶች ናቸው። ከዚህ ጋር በተያያዘ ብዙዎቹ እንደውም ይህንን በመቃወም ብዙዎቹ ወደ ፋኖ እየተቀላቀሉ በየቀኑ ከሚወጡ ሪፖርቶች ላይ ለመገንዘብ እንደቻላችሁትና እንደሰማችሁት መረጃውን ብዙዎቹ በዚህ ምክንያት ነው ወደ ፋኖ እየተቀላቀሉ ያሉት። ወደ ራያ ቆቦ ስንሄድ በራያ ቆቦ ዛሬም የከባድ መሳሪያ እና የመድፍ ድብደባ ቀጥሏል። ዛሬ ከማለዳ ጀምሮ ከሆርማት ወታደራዊ ማዘዣ ወደ ጮቢበር አቅጣጫ ተከታታይ የመድፍ ድብደባ ተደርጓል ነው የተባለው። በራያ ቆቦ ወረዳ ለደጋማውና ቆላማው የራያ ቆቦ አካባቢዎች ዋና ማዘዣ ሆኖ እያገለገለ የሚገኘው ሆርማት ተብሎ የሚጠራው ቦታ ነው። ባለፈውም በነበረው ውጊያ በርካታ ቁስለኞችና አስከሬኖች ወደዚህ ቦታ ነው የገቡት። አሁን ሆርማት ተብሎ ከሚጠራው ማዘዣ ጣቢያ ዛሬ ማለዳ ጀምሮ እዚህ ወደ ጮቢበር ተብሎ ወደሚጠራው አካባቢ የከባድ መሳሪያ ድብደባ፣ የመድፍ ድብደባ እየተደረገ እንደው የመረጃ ምንጮች ገልጸዋል። ትናንትና ሚያዝያ 16 ከጮቢበር ወደ ቀዩ ጋሪያ ወደ አዲስ ቅኝና ወደ ተለያዩ አካባቢዎች የከባድ መሳሪያ ድብደባ እንደዚሁ ሲደረግ ነበረ። በዚህም ንጹሐን ንብረትና ሕይወት ላይ ጉዳት ደርሷል። ቀዩ ጋሪያ አካባቢ እንደዚሁ አመሻሹን በከባድ ዝናብ ጭምር እግረኛና መካናይዝድ ብረት ለበስ ወደ አካባቢው መንቀሳቀሱን የመረጃ ምንጮች አስታውሰዋል። ተጨማሪ እግረኛ መንቀሳቀሱ ታውቋል። ራያ ራማ ተብሎ የሚጠራው አካባቢ ራያ ዞብል፣ ራያ ቢሶበር፣ ራያ ለማጣ ተብሎ በሚጠሩ በራያ ግንባሮች ህወሓት ዛሬ ሌሊቱ እንደዚሁ አዲስ ታጣቂ ስለማንቀሳቀሱ በዋግኽምራ ዞን እንግዲህ ትላንትና እንደተዘገበው በአበርገሌና በጻግብጅ በኩል በ4 ቦታዎች ላይ 4 አዳዲስ ቦታዎችን ጽላሪ ወንዝን ጭምር ተሻግሮ የህወሓት ታጣቂዎች ወደ አማራ ክልል 37 ኪሎ ሜትር በመግባት በዋግኽምራ አዳዲስ ቦታዎችን መቆጣጠራቸው ከወጡ መረጃዎች ለማወቅ ይቻላል። እንግዲህ በዚህ በራማ በተለይ ራማ ተብሎ የሚጠራው ራያ ራማ ላይ 2 መድፎች ቅጠል ለብሰው አመሻሹን እንዲጠጉ ተደርጓል የተባለው በህወሓት በኩል። በራያ ቆቦ ሆርማት፣ ጮቢበር፣ ቀዩ ጋሪያ በተደረገው የከባድ መሳሪያ ድብደባ
የደረሰው ጉዳት እስካሁን በዝርዝር አልታወቀም። የመሳሪያ ድብደባው እስካሁን ድረስ ቀጥሏል። ዘጌት ብለው በወጡ መረጃዎች ደግሞ በራያ አለማጣ አካባቢ እና በራያ ቆቦ አዋሳኝ ቀበሌዎች አዲስ ቅኝ እስከ ቦታ ማርያም ባይባዋ ድረስ የመድፍ ድብደባ እየተደረገ እንደሆነ ለማወቅ ተችሏል። የህወሓት ታጣቂዎቹ ምሽቱን ተጨማሪ ተንቀሳቅሰዋል። ይህ ወደ ራያ ዞብል፣ ጉበና መንደር፣ በደና ለኮ ተብለው ወደሚጠሩ አካባቢዎች ተጨማሪ የህወሓት ታጣቂዎች ትላንትና ምሽቱን ከምሽቱ 2 ሰዓት ከ20 ጀምሮ እንቅስቃሴ አድርገዋል ነው የተባለው። ያም ሆኖ እስካሁን ድረስ በአካባቢው ከመከላከያ ጋር እንደዚሁ ጥቃትም ሆነ ውጊያ ውስጥ አልገቡም ነው የተባለው። ይሄ እንግዲህ ህወሓት ታጣቂዎች ምሽቱ ተጨማሪ እንቅስቃሴ ያደረጉት ወደ ራያ ዞን፣ ራያ ጉበና መንደርና በራያ በደና ለኮ ሆኗል። መቀሌ ያለው ሁኔታስ ምን ይመስላል የሚለውን ከህወሓት ጋር የተያያዙ መረጃዎችን ላስከትል። መቀሌ ያለው ሁኔታ እንግዲህ ቀጥሏል። አድማጭ ተመልካቾቻችን እንደምታስታውሱ ዛሬ 17ኛ ቀኑን ይዟል። በትግራይ ያለው የፖለቲካ ትርምስ እንደ አዲስ ከተጀመረ ይህም የሆነው ልክ የዛሬ 17 ቀን ሚያዚያ 1 ጀነራል ታደሰ ወረደ የስልጣን ጊዜያቸው መራዘሙን ተከትሎ ነው። ሚያዚያ 7 እና ሚያዚያ 8 በአክሱም ከተማ ህወሓት ማዕከላዊ ኮሚቴ ስብሰባውን በመጥራት ሁለት ውሳኔዎችን ወሰነ። አንደኛው የፕሪቶሪያ ሰላም ስምምነት ስለፈረሰና ጊዜው ስላበቃ የትግራይ ጊዜያዊ አስተዳደር የሚባል የለም የሚል ውሳኔ ወሰነ። ይህንን ተከትሎ የቀድሞ 2013 በህዝብ ተመርጧል ያለው አስተዳደርና ምክር ቤት እንዲመለስ ውሳኔ ማሳለፉን ተከትሎ ወደ መቀሌ ከመጡ በኋላ ወታደራዊ ትዕዛዞችም ተሰጥተዋል። ጀነራል ታደሰ ወረደ እንግዲህ በትላንትናው ዕለት የትግራይ ባለስልጣናትን ከኃላፊነት አንስቷል። አመሻሹን ይህ መነጋገሪያ ከሆኑ ጉዳዮች መካከል አንዱ ነው። ጀነራል ታደሰ ወረደ ትናንት ከኃላፊነት ያነሳቸው ባለስልጣናት መካከል የትግራይ ቴሌቪዥን ዋና ስራ አስኪያጅ አቶ አባዲ ገብረስላሴ ኃላፊነታቸው ተነስተዋል። ሌሎች 3 ሰዎች ደግሞ የትግራይ ምክትል ፕሬዚዳንት የጊዜያዊ አስተዳደሩ ማለት ነው አማኑኤል አሰፋ፣ የመቀሌ ከንቲባ ረዳይ በርሄ፣ የማዕከላዊ ዞን ተብሎ የሚጠራው የአድዋ ቀጠና አስተዳዳሪ አቶ ሲሳይ ግርማይን ጨምሮ እነዚህም በታደሰ ወረደ ከኃላፊነት ተነስተዋል የሚሉ መረጃዎች ወጥተዋል። እነዚህ 3ቱ ባለስልጣናት ከስልጣን መነሳት እስካሁን አልተረጋገጠም። የቴሌቪዥን ስራ አስኪያጁ ግን ከኃላፊነት መነሳት ተረጋግጧል። የቴሌቪዥን ስራ አስኪያጁ እንግዲህ ትናንትና የድምፀ ወያኔና የትግራይ ቴሌቪዥን ጋዜጠኞችን በመጥራት ወደፊት የሚኖሩትን የዘገባ አይነቶች አቅጣጫ መሰጠታቸው ይታወቃል። በዚህም ጀነራል ታደሰ ወረደን የዜና ሽፋን እንዳትሰጡት፣ እውቅና እንዳትሰጡት፣ ጊዜያዊ አስተዳደሩ ብላችሁ እንዳትዘግቡ መባሉ ይታወቃል። ይህን ኦሪንቴሽን ከሰጡ በኋላ ነው ኃላፊው በታደሰ ወረደ ከኃላፊነት የተባረሩት። ህወሓት በሚቀጥሉት የሚዲያ ኦሪንቴሽኖች፣ የፕሮፓጋንዳ ዘመቻዎች የትግራይ ህዝብ ከበባ ውስጥ መግባቱ፣ የህልውና አደጋ ውስጥ መግባቱ፣ ህገ መንግስቱና የትግራይ ሉዓላዊነት መሬት መጣሱን እንዲሁም ደግሞ የፕሪቶሪያ የሰላም ስምምነት መጠናቀቁና ጊዜያዊ አስተዳደር የሚባል መፍረሱን የቀድሞ አስተዳደር ይመለሳል የሚሉ ስራዎችን በሚዲያ እንዲሰሩ ትዕዛዝ ቢሰጡም ታደሰ ወረደ ከኃላፊነት አንስቶታል ተብሏል። ይህ እየሆነ ባለበት ሁኔታ እንግዲህ ህወሓት ደግሞ በሚቀጥሉት 10 ቀናት ሁሉንም ነገር እናስተካክለዋለን ብለዋል። የትግራይ ቴሌቪዥን ኃላፊ እንዲሁም ደግሞ እነዚህ ሰዎች ታግደዋል በተባለበት ቅጽበት በሚቀጥሉት ጊዜያት ሁሉም ነገር ይስተካከላል ብለዋል። ይሄ ከመሆኑ በፊት ግን ወደ አማራና አፋር ክልል የሚያስወጡ መንገዶች፣ ገዥ ቦታዎች፣ መግቢያና መውጫ መንገዶች እንዲዘጉ በህወሓት በኩል ትዕዛዝ ተሰጥቷል። ለዚህም ነው ከወትሮ የተለየ ኃይል እየተጠጋ እንዲሁም ደግሞ የቡድን መሳሪያዎችና ከባድ መሳሪያዎች ወደ አማራ ክልል ወዳሉ የተለያዩ አካባቢዎች እየተጠጉ ያሉት። እንግዲህ መቀሌ ያለውን ሁኔታ በ10 ቀን ከማስተካከላችን በፊት በመውጫ መግቢያ በሮችን በዋግምራም በራያም በአፋር በኩልም ቀድመን መዝጋት አለብን በሚል ህወሓት ይህን እያደረገ ነው። መቀሌ ያለውን ጉዳይ ግን እንደዚሁ በ10 ቀናት አጠናቅቀዋለሁ ብሏል። እንግዲህ ጀነራል ታደሰ ወረደ አማኑኤል አሰፋን ምክትል ፕሬዚዳንቱን ጨምሮ ከኃላፊነት ካነሳ ጉዳዩ ጫፍ ላይ መድረሱን የሚያሳይ እንደሆነ ነው መረጃዎች የሚያሳዩት። ይህን እንግዲህ ጀነራል ታደሰ ወረደ እና አማኑኤል አሰፋን ጨምሮ ከኃላፊነት ካነሳ እንግዲህ የሚሆነው ነገር አብሮ የሚታይ ይሆናል። ሌላው ጌታቸው ረዳ እንደዚሁ በኢትዮጵያ የአብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ኤርትራን በተመለከተ በትዊተር ገጹ የሚከተለውን ብሏል። ይሄ ጉዳይ እንግዲህ ጌታቸው ረዳ ምላሽ የሰጠው በኤርትራ ጉዳይ ለኤርትራውያን ነው ምላሽ የሰጠው። ሰሞኑን አሜሪካ ከኤርትራ ጋር ያለውን አጠቃላይ ዲፕሎማሲያዊ ግንኙነት ለማሳደግ ወይም ደግሞ ለመጀመር በኤርትራ ላይ የተጣሉ ማዕቀቦችን ለማንሳት ግንኙነቱን ለማሳደግ ያላትን ፍላጎት ሚዲያዎች ከገለጹ በኋላ በኢትዮጵያ በኩል እንግዲህ እንደዚህ አይነት የባለስልጣናት መልእክቶች እየወጡ ነው የሚገኙት። በተለይ ደግሞ ጌታቸው ረዳ የምስራቅ አፍሪካ ጉዳዮች አማካሪ ነው። በዋናነት ምስራቅ አፍሪካ ይባል እንጂ ጉዳዩ በኤርትራ ጉዳይ ላይ የአብይ አህመድ አማካሪ ማለቱ የበለጠ ትርጉም ይኖረዋል። ጌታቸው ረዳ ይህንን ብሏል። ጌታቸው ረዳ በዲፕሎማሲ እና የኃይል አስተላለፍ ላይ
የኤርትራውያን ይለወጣል የምስራቅ አፍሪካ ጉዳይ እያሉ ነው የሚገኙት። በእርግጥም በኤርትራ ያለው የአሜሪካ ማዕቀፍ የሚነሳ ከሆነና አሜሪካና ኤርትራ ግንኙነትና ዲፕሎማሲያዊ ግንኙነታቸው የሚያሳድጉ ከሆነ የምስራቅ አፍሪካ የኃይልም የፖለቲካም እንዲሁም ደግሞ የአሜሪካና የምዕራባውያን ፍላጎት በቀጠናው ወደፊት የመለወጡ ጉዳይ እውን መሆኑ የማይቀር ጉዳይ ነው። ለዚህ ነው ጌታቸው ረዳ ምላሽ የሰጠው። ጌታቸው ረዳ ነገሩ እንደሚባለው ቀላል አይደለም፣ ከሚባለው በላይ ጥልቀት አለው ሲል ነው አስተያየቱን ምላሽ የሰጠው። ከኤርትራ ጋር መቀራረብ ለእኛም ለቀጠናው እንዲሁም ደግሞ በሪጅኑ በክልሉ ላለን ጥሩና ደስታ የሚሰጥ ቢሆንም በዚህ ወቅት ግን የመሆን እድል የለውም። የመሆን እድሉ እጅግ አነስተኛ ነው። የአሜሪካና የኤርትራ ግንኙነት ነው ያለው ጌታቸው ረዳ። ፕሬዚዳንት ኢሳያስ አፈወርቂ ከዛ በፊት እጅግ ወሳኝ ከሆነው አብይ አህመድ ጋር እርቅ እንዲያወርዱ ምክር ሲሰጣቸው የሚታይ ይሆናል ነው ያለው። ለአሜሪካኖቹ ከኛ ጋር ታረቁ የሚል ትዕዛዝ ይሰጣሉ ከአብይ ጋር እያለ ነው የሚገኘው ጌታቸው። ሆኖም ጊዜ ሲደርስ የምናየው ጉዳይ ይሆናል ብሏል። ጌታቸው ረዳ በምስራቅ አፍሪካ ጉዳዮች አማካሪ ስለሆነ እንግዲህ የአሜሪካ እና የኤርትራን የዲፕሎማሲ ግንኙነት በውል ከተረዱትና ጉዳዩ በኢትዮጵያ ላይ የሚኖረውን አሉታዊና አዎንታዊ ሚና ከመዘኑ ሰዎች መካከል ይሆናል ተብሎ ይገመታል። አስተያየቱም ከዚህ እየተነሳ ነው። እንግዲህ በምስራቅ አፍሪካ ቀጠናዎች ያለው ሁኔታ ኢትዮጵያና የሶማሌላንድ፣ የኢትዮጵያና የደቡብ ሱዳን፣ የኢትዮጵያና የሱዳን እንዲሁም ደግሞ የኢትዮጵያና የኤርትራ ጉዳይ በዚህ ቀጠና ከፍተኛ ውጥረት ውስጥ ነው ያለው የግብፅ እጅን ጨምሮ። በትላንትናው ዕለት የደቡብ ሱዳኑ ፕሬዝዳንት ሳልቫኪር ወደ አዲስ አበባ ሄደው ከአብይ አህመድ ጋር ተገናኝተዋል። እንግዲህ ምን አዳዲስ ጉዳዮች አሉ? ከሁለት ቀናት ቀደም ብሎ እንደዚሁ የኢትዮጵያ ባለስልጣናትም ወደ ፖርት ሱዳን ሄደዋል የሚሉ መረጃዎች ወጥተዋል። እስካሁን ድረስ መረጃው በይፋ ባይሆንም ወደ አልቡርሃንም እንዲሁም ደግሞ ወደ ሳልቫኪር ወደ ሁለቱ የሱዳን ግዛቶች እንግዲህ ዲፕሎማሲያዊ ግንኙነት በተለይ ወደ አልቡርሃን እየተጀመረ መሆኑን የሚያሳዩ መረጃዎች ወጥተዋል። ምላሹ ግን ምን እንደሆነ አልታወቀም። ከአሁን በፊት ጌታቸው ረዳና ሬድዋን ሁሴንን አብይ አህመድ ልዩ መልእክት አስይዞ ቢልክም አልቡርሃን ውድቅ ማድረጋቸው ጥቅምት ላይ የወጡ መረጃዎች ያስታውሳሉ። ለዚህ ሰዓት የነበሩኝ አጫጭር መረጃዎች እነዚህ ናቸው። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ